ሰላም ቅዱሳን እንደናችሁ ሁሉ መልካም ክብር ለኢየሱስ ይሁን። እኔ በጣም ደህና ነኝ። ዛሬ በዚህ ቪዲዮ ላይ በህልማችሁ አዲስ ልብስ ስትለብሱ ትርጉሙ ምንድነው የሚለውን ነገር በግልጽ አብራርተን እናያለን። ደግሞም ከልብስ ጋር የተገናኙ ሌሎች ትርጉሞችንም አያይዘን እናያለን ማለት ነው። ለምሳሌ ልብስ ስታጥቡ ስታዩ ወይም ደግሞ የምታረጉት አዲስ ልብስ ነጭ ልብስ ከሆነ ያ ስፔሲፊክ ትርጉሙ ምንድነው የሚለውን ነገር አብራርተን እናያለን ማለት ነው። እሺ በተቀላላው ልብስ ምንድነው ጥቅሙ ከተባለ እርቃናችንን መሸፈን ነው። ለምሳሌ ልብስ ያላደረገ ሰው መንገድ ላይ እየሄደ ብታዩ ምንድነው የምትሉት? ይህ ሰው ጤነኛ አይደለም፣ እብድ ነው ብላችሁ ከዛ ሰው መሸሽ ትጀምራላችሁ። ኖርማል ግን ልብስ አድርጎ ወክ የሚያደርግ ሰው ካያችሁ በሽተኛ ነው የሚል እብድ ነው የሚል ሐሳብ አይምሯችሁ ላይ አይመጣም። ስለዚህ የልብስ ጥቅም ምንድነው ከተባለ ገላችንን ወይም ደግሞ ሰውነታችንን መሸፈን ነው። የመጀመሪያው አዲስ ልብስ ለብሳችሁ ስታዩ ትርጉሙ ምንድነው ካላችሁኝ ህይወታችሁን ሊቀይር የሚችል ነገር ወደ ህይወታችሁ እየመጣ እንደሆነና በህይወታችሁ ላይ የምትሾሙበት ነገር እንዳለ የሚያመለክት ነው። ወደ መጽሐፍ ቅዱስ ሄደን አንድ ጥቅስ እናነባለን። ዘፍጥረት ምዕራፍ 41 ቁጥር 42 ላይ እንደዚህ ይላል፣ ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅም አደረገው፣ ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት፣ የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው፣ አዋጅ ነጋሪም ስገዱ እያለ በፊቱ ይጮህ ነበር፣ እርሱም በግብፅ ምድር ላይ ተሾመ ይላል። ስለዚህ እዚህ ጋር ስናይ ዮሴፍ እስር ቤት የነበረ ሰው እስር ቤት ውስጥ የታሰረበት የለበሰው ልብስ አለ። ከዛ በኋላ ግን ወዲያው ሊሾም ሲል የመጀመሪያው የተደረገው ነገር ምንድነው? ልብሱ ነው የተቀየረለት። ልብስ ምንን ያመለክታል ካላችሁኝ ህይወትንና የህይወትን ደረጃ ያመለክታል። ኢቭን በሀገራችን ወይም ደግሞ በምድራችን ላይ ስናይ የተሻለ ልብስ የለበሰና ዝቅ ያለ ልብስ የለበሰን ሰው እኩል ሰዎች አያዩ፣ ወይም ደግሞ ሰዎች የለበሱትን ልብስ አይተን ምን አይነት የህይወት ደረጃ ላይ እንዳሉ መገመት አያቅተንም። ስለዚህ አዲስ ልብስ ወደ ህይወታችሁ እየመጣ ነው ማለት አሮጌው ነገር ከናንተ ህይወት ተወግዶ አዲስ ነገር ውስጥ ልትገቡ እንዳላችሁ የሚያመለክት ነው ማለት ነው። ስለዚህ በስራችሁ ሊሆን ይችላል፣ በአገልግሎታችሁ ሊሆን ይችላል፣ በምትማሩበት ትምህርት ሊሆን ይችላል፣ ብቻ በህይወታችሁ አቅጣጫ የሆነ አዲስ የምትገቡበት ከፍታና የተሻለ ህይወት አለ ማለት ነው። ሁለተኛው ትርጉም ደግሞ አዲስ ልብስ ስትለብሱ ህይወታችሁ ላይ የምታመሰግኑበት ነገር እየመጣ ነው ማለት ነው። ለምን ከተባለ አብዛኛውን ጊዜ አዲስ ልብስ የምንለብሰው መቼ ነው ከተባለ ወይ በዓል ካለ ወይ ደግሞ የሆነ ፕሮግራም ሲኖረን አዲስ ልብስ ለብሰን በዛ ስፍራ ላይ እንገኛለን። ስለዚህ አዲስ ልብስ ስትለብሱ ካያችሁ በህይወታችሁ ላይ በዓል ሊሆን ነው፣ ወይም የምታመሰግኑበት፣ ብዙዎችን ሰብስባችሁ እግዚአብሔርን የምታከብሩበት የሆነ ፕሮግራም በፊት ለፊታችሁ አለ ማለት ነው። ሌላኛው ትርጉም ደግሞ ካረጀ ወይም ደግሞ ከማትፈልጉት ህይወት መላቀቅን ያመለክታል። መጽሐፍ ቅዱስ ላይ ሄደን ዘሌዋውያን ምዕራፍ 6 ቁጥር 11ን አብረን እናነባለን። እንደዚህ ይላል፣ ልብሱንም ያወልቃል፣ ሌላም ልብስ ይለብሳል፣ አመዱንም ተሸክሞ ከሰፈሩ ንጹህ ስፍራ ወደሆነ ወደ ውጭ ያወጣዋል ይላል። እዚህ ጋር እያወራ ያለው ስለ አሮን ወይም ደግሞ ስለ ካህኑ ነው። ሌላም ቦታ ላይ ደግሞ ወደ መቅደሱ ሲገባ አርጎት የሚገባው ልብስ አለ፣ መቅደሱ ውስጥ ብቻ የሚደረግ ልብስ። ከዛ ሲወጣ ግን ሌላ ልብስ ነው የሚያደርገው። መጽሐፍ ቅዱስ ደግሞ ሲናገር ምን ይላል? አሮጌውን አዳም አውልቃችሁ ገፋችሁ ጥላችሁታል፣ አዲሱን ሰው ክርስቶስን ደግሞ ለብሳችሁታል ይላል። ስለዚህ ይሄ የሚያመለክተው የቀድሞውን የአዳምን የኃጢአትን ህይወት ነው። ከዛ በኋላ ደግሞ ክርስቶስን ስንለብሰው የጽድቅንና ወደ አዲስ ህይወትና ወደ ዘላለም ህይወት የገባንበትን ምልክት ነው የሚያሳየው። ስለዚህ ከማትፈልጉት ከምትጠሉት ህይወት የምትላቀቁበት ሲዝን እንደሆነና የደስታ ጊዜያችሁ እንደሆነ የሚያሳይ ህልም ነው ማለት ነው። ስለዚህ በዚህ ጊዜ ምንድነው ማድረግ ያለብኝ ካላችሁ ጌታን እያመሰገናችሁ በህይወታችሁ ላይ የሚመጡትን እድሎች ሁሉ እንድትጠቀሙ አሳስባችኋለሁ። በህይወታችሁ ላይ እግዚአብሔር የሚያመጣቸውን እድሎች ከተላለፋችሁ ይህ ያያችሁት ህልም በህይወታችሁ ላይ አይፈጸምም ማለት ነው። ነገር ግን ትኩረት አድርጋችሁ በህይወታችሁ ላይ የሚመጡ አዳዲስ ነገሮችን፣ ኮኔክሽኖችን ሁሉ ትኩረት ሰጥታችሁ መራመድ ስትጀምሩ እግዚአብሔር ካየላችሁ ነገር ጋር መገናኘት ትጀምራላችሁ ማለት ነው። እንዲሁም ደግሞ በተቃራኒው የተቀዳደደ ልብስ ለብሳችሁ ካያችሁ በጣም መጥፎ ነገር ነው። ካላችሁበት ከፍታ ካላችሁበት መልካም ህይወት
ሊያወርዳችሁና ወደ ተራ ወደ ዝቅተኛ ስፍራ ሊያመጣችሁ ያለ የጨለማን ፕሮግራም ያሳያል። ሁለተኛ ደግሞ ፋይናንሻሊ እንድትቸገሩ እንድታጡ በህይወታችሁ ላይ ድህነት እንዲመጣ የሚፈልግ የጠላት እቅድና ዓላማ እንደሆነ ልታስተውሉ ያስፈልጋችኋል። ስለዚህ ነቅታችሁ መቃወምና ይህንን የጨለማ ፕሮግራም እያፈረሳችሁ በህይወታችሁ ላይ በጥበብና በማስተዋል መራመድ እንድትጀምሩ አሳስባችኋለሁ። ሁለተኛ የለበሳችሁት አዲስ ልብስ ነጭ ልብስ ከሆነ ትርጉሙ ምንድነው ካላችሁኝ እግዚአብሔርን የሚያስደስት የጽድቅ ህይወትን እየኖራችሁ እንዳለ የሚያረጋግጥና በህይወታችሁ ላይ የጽድቅ ህይወት እየመጣ እንደሆነ የሚያመለክት ነው። መጽሐፍ ቅዱስ ላይ መጽሐፈ መክብብ ምዕራፍ 9 ቁጥር 8 ላይ ሄደን አብረን እናነባለን። እንደዚህ ይላል፣ ሁል ጊዜ ልብስ ነጭ ይሁን ቅባትም ከራስ ላይ አይታጣ ይላል። ይሄ ለማን ነው የሚነገረው ካላችሁኝ ለካህናት እየተነገረ ያለ ጥቅስ ነው። ስለዚህ በእግዚአብሔር ፊት ሁል ጊዜ ልብሳቸው ነጭ ሲሆን ነው እግዚአብሔር ሐሴት የሚያደርገው ወይም ደግሞ የሚደሰትባቸው። ከዛ በተረፈ ደግሞ በራሳቸው ላይ ዘይት ሲኖር በእግዚአብሔር ፊት የመግባት አቅም ይኖራቸዋል። ስለዚህ ነጭ ልብስ አድርጋችሁ ስታዩ እግዚአብሔር ፊት የተወደደና እግዚአብሔር የሚወደው የጽድቅንና የቅድስናን ህይወት እየኖራችሁ እንደሆነ የሚያመለክት ነው። በሌላም ፓርት ላይ ማየት እንችላለን። ማርቆስ 16 ቁጥር 5 ላይ ሲናገር እንደዚህ ይላል፣ ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ ይላል። ይህ የሚናገረው ኢየሱስ ክርስቶስ ከሞት ከተነሳ በኋላ የተፈጠረውን ነገር ነው። መላእክቶች ተገለጡ ሲል መጽሐፍ ቅዱስ አብዛኛውን ጊዜ ነጭ ልብስ እንደለበሱ ይናገራል። ነጭ ልብስ በሰማይ የሚያመለክተው ንጽህናን፣ ቅድስናን ነው። እነዚህ መላእክቶች ሁል ጊዜ ነጭ ልብስ ለብሰው ስናይ የሚናገረው በጽድቅ ውስጥና በንጽህና በብርሃን ውስጥ እየኖሩ እንዳለ ነው። ከኛም ጋር ስናገናኘው የጽድቅና የቅድስና ኑሮ ነው ማለት ነው። ሌላ ደግሞ ነጭ ልብስ ለብሳችሁ ስታዩ ህይወታችሁ ላይ እጅግ በጣም ጥንቃቄ ያስፈልጋችኋል ማለት ነው። አስተውለን ከሆነ ሁልጊዜ ነጭ ልብስ ያደረግን ጊዜ ሌላ ልብሶችን ካረግንበት ቀን ይልቅ በጣም ጠንቃቆች እንሆናለን። ለምን ስትሉኝ ነጭ ልብስ ላይ ትንሽዬ ምልክት እንኳን ከወጣ እጅግ በጣም ያስጠላል። ስለዚህ ጥንቃቄ በጣም እናደርጋለን። መንገድ ላይ እንኳን ስንሄድ በጣም መርጠን ስፍራን ቦታን መርጠን ነው የምንራመደው። የምንቀመጥበትን ቦታ አይተን አጽድተን ነው የምንቀመጠው። ስለዚህ ህይወታችሁ ላይ እጅግ በጣም ጥንቃቄ ልታረጉበት የሚያስፈልጋችሁ ነገር አለ ማለት ነው። ምናልባት በህይወታችሁ ላይ ከፊታችሁ የሚመጣ ሊፈትናችሁና ቼክ ሊያረጋችሁ የሚመጣ ጉዳይ ይኖራል። ስለዚህ በዛ ጊዜ ጥንቃቄ ልታረጉና ንጹህ ማንነታችሁን ጠብቃችሁ ልትሄዱ ያስፈልጋችኋል ማለት ነው። የመጨረሻው ደግሞ አብዛኛውን ሰው የሚያየው አንድ ነገር ልብሳቸውን ሲያጥቡ ሰዎች ይመለከታሉ። ይህ የሚያመለክተው በህይወታችሁ ላይ ኮንፊደንስ እንደሚኖራችሁ ያመለክታል። ለምን ስትሉኝ የቆሸሸ ልብስ ለብሳችሁ መንገድ ላይ ስትወጡ እጅግ በጣም ትሸማቀቃላችሁ። ሰው አየኝ አላየኝ እያላችሁ በጣም ትጨነቃላችሁ። ነገር ግን ልብሳችሁ ንጹህ ሆኖ የወጣችሁ ቀን በኮንፊደንስ አንገታችሁን ቀና አድርጋችሁ ትራመዳላችሁ። ለምን? ሁልጊዜ ንጽህና ኮንፊደንስ ነው። ደስ የሚል ስሜት አለው። እፍረት ወደ ህይወታችሁ እንዳይመጣ ያደርጋል። ስለዚህ ልብሳችሁን ስታጥቡ አይታችኋል ማለት ኦልሬዲ ኮንፊደንሳችሁ በህይወታችሁ ላይ እየተመለሰ ነው ማለት ነው። ለምን? መጀመሪያ ቆሻሻ ነበር። ሲታጠብ ኮንፊደንሳችሁን ዳግም ወደ ህይወታችሁ ላይ እየመለሳችሁና እያገኛችሁ እንደሆነ ያመለክታል። ምናልባት የተሸማቀቃችሁበት፣ ያፈራችሁበት፣ በሰዎች ዘንድ ነቀፋ የሆነባችሁ ነገር ህይወታችሁ ላይ ይኖራል። ነገር ግን ልብሳችሁን ስታጥቡ በህልማችሁ ካያችሁ በነዛ ሰዎች ፊት ኮንፊደንሳችሁን ወይም ደግሞ የተሸማቀቃችሁበት ነገር ከናንተ ተነስቶ በድፍረት መቆም የምትችሉበት ጊዜ ቀርቧል ማለት ነው። ይህ ቪዲዮ እንደተጠቀማችሁ አምናለሁ። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትጽፉልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ።
ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን ዕድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42 ተባረኩ። ተባርካችኋል፣ ተወዳችኋል ቅዱሳን። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ በፍጹም። እኔ አገልጋይ ፊልሞን ነኝ። ሻሎም